ጤና ይስጥልኝ። አርዕስተ ዜናዎችን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ሜጀር ጀነራል ውባንታ ባተ መስዋዕትነትን በተቀበለበት ወቅት የብልጽግና መከላከያ ሰራዊትን መንገድ ሲመራ ነበር የተባለው የአርብ ገበያ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ሰለሞን ምስጋናው መገደሉ ተነገረም። በሰሜን አማራ ቀጠና በላይ ዘለቀ ዕዝ ስር በሚንቀሳቀሰው የሜጀር ጀነራል ውባንታ ባተ አንደኛ ኮር በደራ ወረዳ በወሰደው እርምጃም ረዳት ኢንስፔክተር ሰለሞን ምስጋናውን ጨምሮ በርካታ ቁጥር ያላቸው የፖሊስ አመራሮችና የብልጽግና አመራሮች መግደሉ ተሰምቷል። ዝርዝር መረጃውን ታደምጡታላችሁ። በሌላኛው መረጃችን ወታደራዊ አዛዡ በፋኖ ሰርጂካል ኦፕሬሽን ምድብተኞች ተገደለም። በምስራቅ አማራ ቀጠና ውርጌሳ ከተማ በርካታ ቁጥር ባላቸው አጃቢ ወታደሮች ታጅቦ በአንድ መዝናኛ ስፍራ የነበረም አንድ ወታደራዊ አዛዥ በፋኖ ሰርጂካል ምድብተኞች ደረቱን በጥይት ተመትቶ ሕይወቱ አልፏል። ተኩስ ሲከፈት አጃቢዎቹ ጥለውት የሸሹ ሲሆን እርምጃውን የወሰዱት የፋኖ አባላቱ የዋና አዛዡን ማዕረግ ገፈው የጣሉ ሲሆን ራዲዮ መገናኛውንና ሽጉጡን እንዲሁም ከዘራውን ማርከው መውሰዳቸው ተነግረዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በአዘዞ ዙሪያ በሚገኝ ወታደራዊ ካምፕ በተፈጸመ መብረቃዊ ጥቃት የሚሊሻ ስምሪት ኃላፊውን ጨምሮ 15 ወታደሮች ሲገደሉ በርካቶች ቆሰሉ። ፋኖ እምቅ አቅሙን አሳይቶበታል በተባለው በዚህ ኦፕሬሽን ከተገደሉት በተጨማሪ 9 ወታደሮች በከባድ ሁኔታ ቆስለዋል የተባለ ሲሆን 6ቱ እጅ ከፈንጅ ተይዘዋል። በውጊያው 15 የነፍስ ወከፍ መሳሪያዎችን ጨምሮ በአጠቃላይ 21 በላይ የቃታ መሳሪያዎችና የተለያዩ ወታደራዊ ቁሳቁሶች በፋኖ ተማርከዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በባህር ዳር ከተማ የቤተ ክርስቲያን አገልጋዮችን ለፖለቲካ ዓላማ ለማሰለፍ የተደረገው ጥረት መክሸፉ ተነገረም። በባህር ዳር ከተማ አቫንቲ ሆቴል የተጠራውና የቤተ ክርስቲያን አገልጋዮችን እንዲሁም የአስተዳደር ሰራተኞችን ያሳተፈ ስብሰባ በካህናቱ ብርቱ ተቃውሞና በባለስልጣናቱ ተስፋ መቁረጥ መጠናቀቁ ተገልጿል። ስብሰባው በዋናነት ካህናቱን ለፖለቲካዊ ዓላማና ለምርጫ ቅስቀሳ ለመጠቀም ያለመ እንደነበር ተመላክቷል። መረጃው ዝርዝር ይቀርባል። ከባህር ማዶ ከያዝናቸው መረጃዎች መካከል ጀነራል አልቡርሃን ከተቀናቃኛቸው ጋር የሰላም ንግግር ለማድረግ ቅድመ ሁኔታዎችን አስቀመጡ። በተያያዘ ሐምዳን ደጋሎ የሰብአዊነት ተኩስ አቁም ለማድረግ ዝግጁ ነኝ ሲሉ ምላሽ ሰጥተዋል። መረጃዎቹ በዝርዝር ይቀርባሉ። በሌላኛው መረጃችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝን ባህረ ሰላጤ በ48 ሰዓታት ውስጥ ክፍት የማታደርግ ከሆነ የኃይል ማመንጫ ጣቢያዎቿን ሙሉ በሙሉ እንደሚያወድሙ ከባድ ማስጠንቀቂያ ሰጥተዋል። በተያያዘም የኢራን እስላማዊ አብዮታዊ ዘብ እጅግ ጠንካራ የተባለ የማስጠንቀቂያ ምላሽ አውጥቷል። መረጃዎቹን በዝርዝር ታደምጧቸዋላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ እንደምናመሻችሁ። ከመረብ ሚዲያም የዛሬ መጋቢት 13 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በአዘዞ ዙሪያ በሚገኝ ወታደራዊ ካምፕ በተፈጸመ መብረቃዊ ጥቃት የሚሊሻ ስምሪት ኃላፊውን ጨምሮ 15 ወታደሮች ሲገደሉ በርካቶች መማረካቸው ታወቀ። ፋኖ እምቅ አቅሙን አሳይቶበታል በተባለው በዚህ ወታደራዊ ኦፕሬሽን ከተገደሉት በተጨማሪ 9 ወታደሮች በከባድ ሁኔታ ሲቆስሉ 6ቱ ተማርከዋል። 15 የነፍስ ወከፍ መሳሪያዎችን ጨምሮ በአጠቃላይ 21 በላይ የቃታ መሳሪያ በፋኖ ቁጥጥር ስር ውሏል። ከአዘዞ ዋና ወታደራዊ ካምፕ በቅርብ ርቀት ላይ በሚገኘው የጉምብሪት አድማ ብተና ካምፕ ላይ የዳግማዊ ቴዎድሮስ ኮር ትላንት የካቲት 12 2018 ዓ.ም እስከ አመሻሽ ድረስ በወሰደው እርምጃ የአዘዞ ጠዳ ክፍለ ከተማ ሚሊሻ ስምሪት ኃላፊ መገደላቸውንና በርካታ ያገዛዙ ወታደሮችም መማረካቸው ታውቋል። የኮሩ ፋኖዎች ከአዘዞ ወታደራዊ ካምፕ በ2 ኪሎ ሜትር ርቀት ላይ በሚገኘው የጉምብሪት አድማ ብተና ካምፕ ድረስ ስልቆ በመግባት መብረቃዊ እርምጃ መውሰዳቸውን የታወቀው ትናንት መጋቢት 12 2018 ዓ.ም ከቀኑ 9 ሰዓት ገደማ ጀምሮ እስከ ምሽት በተፈጸመው በዚህ ኦፕሬሽን በዳግማዊ ቴዎድሮስ ኮር ስር ከሚገኙት ከታድሎ ብርሃን ክፍለ ጦር የወንድማማቾች ብርጌድ እና ከአዘዞ ድማዛ ብርጌድ የተውጣጡ የፋኖ ኃይሎች ናቸው የጥላት አከርካሪን ሰብረው ድል የተቀዳጁትም። በዚህ ፈጣንና ከባድ ወታደራዊ ኦፕሬሽን ከፍተኛ ኪሳራ የደረሰበት የብልጽግና ኃይል አመራሮቹን አስገድሎ ወደ ተለያዩ አቅጣጫዎች ቢፈረጥጥም ነገር ግን ጀግኖቹ እግር በእግር እየተከተሉ ለቅመውታል።
በዚህ ኦፕሬሽን የአዘዞ ጠዳ ክፍለ ከተማ የሚሊሻ ስምሪት ኃላፊ የነበረው አበበ የተባለው ባንዳን ጨምሮ 15 የሚሊሻና የአድማ ብተና አባላት ተደምስሰዋል። በተጨማሪም 9 ወታደሮች በከባድ ሁኔታ ሲቆስሉ 6ቱ ደግሞ እጅ ከፈንጅ ተማርከዋል። ፋኖ እምቅ አቅሙን አሳይቶበታል በተባለው በዚህ ውጊያም 15 የነፍስ ወከፍ ክላሽንኮቭ መሳሪያዎችን ጨምሮ በአጠቃላይ ከ21 በላይ የቃታ መሳሪያዎችና የተለያዩ ወታደራዊ ቁሳቁሶች በዳግማዊ ቴዎድሮስ ኮር ፋኖ ቁጥጥር ስር ውለዋል። የጸረ አማራው ብልጽግና ቡድን አሉኝ የሚላቸው ወታደሮችን ዘመናዊ መሳሪያ ጭምር አስታጥቆ በቀጠናው ውጊያ ቢከፍትም በጀግኖቹ የበላይ ዘለቀ እዝ ፋኖዎች ብርቱ ቅጣት እየተቀጣ ከባድ ኪሳራን እየተከናነበ ይገኛል። ወደ ሌላኛው መረጃችን አለፍን። ወታደራዊ አዛዡ በፋኖ ሰርጂካል ኦፕሬሽን ምድብተኞች ተገደለም። በምስራቅ አማራ ቀጠና ውርጌሳ ከተማ በርካታ ቁጥር ባላቸው አጃቢ ወታደሮች ተከቦ ጠጅ እየጠጣ ባለበት ነው ወታደራዊ አዛዡ የተገደለው። ተኩስ ሲከፈት አጃቢዎቹ ጥለውት የሸሹ ሲሆን በዚህም እርምጃውን የወሰዱት ፋኖዎች ወታደራዊ አዛዡን ማረጉን በሳንጃ በጥሰው የጣሉ ሲሆን ራዲዮ መገናኛውንና ሽጉጡን ማርከው እንዲሁም ከዘራውንም ጨምረው ማርከው ወስደዋል። በሰሜን ወሎ ዞን ውርጌሳ ከተማ የሻለቃ አመራር በፋኖ ታጋዮች በተፈጸመ ጥቃት ተገድሏል። የአመራሩ ግድያ የተፈጸመው ትላንት መጋቢት 12 2018 ዓ.ም ምሽት ብዛት ባላቸው ወታደሮች ታጅቦ በአንድ መዝናኛ ቤት ውስጥ ጠጅ እየጠጣ በነበረበት ሁኔታ ላይ ነው። ጥቃቱን የፈጸሙት የፋኖ አባላቱ የአመራሩን የግል መገናኛ ራዲዮ እና ማዕረጉን እንዲሁም ሽጉጡንና ከዘራው ማርከው ወደ ቀጠናቸው መሄዳቸው ታውቋል። ግድያውን ተከትሎ ዛሬ ረፋዱን የውርጌሳ ከተማ ከፍተኛ ቁጥር ባለው የመከላከያ ሰራዊት ተጥለቅልቃ አርፍዳለች። ሰራዊቱ የአመራሩን አስከሬን ለማንሳት በዙ 23 የታገዘ የከባድ መሳሪያ ድብደባ በአካባቢው ተራራማ ቦታዎች ላይ ሲፈጽሙ ውለዋል። በአሁኑ ወቅት የአመራሩን አስከሬን ከአካባቢው መነሳቱ የተረጋገጠ ቢሆንም በከተማዋና በከተማዋ ዙሪያ ያለው ውጥረት ግን እንደቀጠለ ነው። ወደ ሌላኛው መረጃችን አለፍን። በባህር ዳር ዙሪያ ደራ ወረዳ በተካሄደ ውጊያ በርካታ ያገዛዙ ከፍተኛ አመራሮች መገደላቸው ተነገረም። አመራሮቹ የተገደሉት መጋቢት 9 በተካሄደው ውጊያ ነው። ሆኖም ግን እስካሁን ድረስ የትኛው አመራር እንደተገደለ በግልጽ መረጃ ባይወጣም ዛሬ ግን የሟቾች ስም ዝርዝር እየተነገረ ይገኛል። ከሟቾቹ መካከልም ሜጀር ጀነራል ውባንታ ባተ መስዋዕትነትን በተቀበለበት ወቅት የብልጽግና መከላከያ ሰራዊትን መንገድ በመምራት ግንባር ቀደም ተሳታፊ የነበረው የአርብ ገበያ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ሰለሞን ምስጋናው አንዱ ነው ተብሏል። በሰሜን አማራ ቀጠና በላይ ዘለቀ እዝ ስር በሚንቀሳቀሰው የሜጀር ጀነራል ውባንታ ባተ አንደኛ ኮር በደራ ወረዳም በከፈተው ጥቃት የደራ ወረዳ ዋና ኢንስፔክተርና የፖሊስ አዛዥን ጨምሮ በርካታ የብልጽግና አመራሮችን መግደሉ ታውቋል። አመራሮቹ የተገደሉት መጋቢት 9 2018 ዓ.ም ከሐሙሲት ከተማ እስከ ጎንባት በተደረገ ትንቅንቅ ነው። በዚህ ውጊያ የደራ ወረዳ ዋና አስተዳዳሪ አቶ ስቲበል ጓዴ፣ የወረዳው ፖሊስ ዋና አዛዥ ኢንስፔክተር ታከለ እርቄም፣ የወረዳው ብልጽግና ጽሕፈት ቤት ኃላፊ አቶ ፈንታውን ድረስ፣ የሐሙሲት ከተማ ከንቲባ አቶ ተመስገን የሸዋስ፣ የደራ ወረዳ ሚሊሻ ኃላፊ ጋሻው አበራ እንዲሁም ሌሎች የአድማ ብተናና የወንጀል ምርመራ ኃላፊዎች ይገኙበታል ተብሏል። በተለይ በዚህ ኦፕሬሽን የአርብ ገበያ ከተማ ፖሊስ አዛዥ የነበረው ረዳት ኢንስፔክተር ሰለሞን ምስጋናው ተገድሏል። ይህ ረዳት ኢንስፔክተር ሜጀር ጀነራል ውባንታ ባተ መስዋዕትነትን በተቀበለበት ወቅት የብልጽግና መከላከያ ሰራዊትን መንገድ በመምራት ግንባር ቀደም ተሳታፊ እንደነበር ተገልጿል። በተያያዘ ዜና በትናንት ዜና ወጃችን ወደ እናንተ አንድ መረጃ ማድረሳችን አይዘነጋም። በደቡብ ጎንደር ዞን የብልጽግና መዋቅር ከፍተኛ ኪሳራ እንደደረሰበት በትላንቱ መረጃችን ወደ እናንተ አድርሰን ነበረ። በደቡብ ጎንደር ዞን ንፋስ መውጫና ሐሙሲት ከተማዎች በነበረው ወታደራዊ ኦፕሬሽን በአገዛዙ ወታደሮችና አመራሮች ላይ ከባድ ኪሳራ ደርሷል። በራሱ በአገዛዙ ሰዎች ከተገኘው መረጃ መሰረት ከ550 በላይ የአገዛዙ ወታደሮች አስከሬን መቀበሩ ታውቋል። ስማቸው እንዳይጠቀስ የጠየቁ የዞኑ ጽሕፈት ቤት ሰራተኛ እንደገለጹት በንፋስ መውጫ ከተማ ብቻ 251 የሚሊሻና የአድማ ብተና እንዲሁም የመንግስት አመራሮች አስከሬን ተነስቷል ብለዋል። በከተማው የነበረው የአድማ ብተና ሻለቃ አዛዥ የተገደለ ሲሆን በስሩ የነበሩ አብዛኞቹ አባላትም ህይወታቸው ማለፉ ተነግሯል። የከተማዋ ከንቲባ ደግሞ በፋኖ ቁጥጥር ስር መዋላቸውን ከዚህ ቀደም መዘገባችን አይዘነጋም። በተመሳሳይ በሐሙሲት ከተማ ከ300 በላይ አድማ ብተና፣ ሚሊሻ፣ ፖሊስ እንዲሁም የከተማና የወረዳ አመራሮች አስከሬን ተቀብረዋል። በተለይም የደራ ወረዳ ዋና አስተዳዳሪና ምክትሉን ጨምሮ አብዛኛው አመራር በደረሰባቸው ጥቃት መገደላቸው ታውቋል። የአንበሳሜ ከተማ ከንቲባ አስከሬን ትናንትና በሸለቆ ወርቆ ተገኝቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በወገራ ወረዳ ለምርጫ ቅስቀሳ የተንቀሳቀሰው ያገዛዙ ኃይል ተመቶ መመለሱ ተነገረ።
በሰሜን ጎንደር ዞን ወገራ ወረዳ ለምርጫ ቅስቀሳና ድምፅ መስጫ ካርድ ለማደል ሲንቀሳቀስ የነበረው ያገዛዙ ጥምር ኃይል በምዕራብ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ብርቱ ምት ደርሶበት ተፍረክርኮ ሙትና ቁስለኛውን እያዝረከረከ ወደ መጣበት ተመልሷል። ዛሬ መጋቢት 13 2018 ዓ.ም በወረዳው ጉንኮና ጉንትራቦ በተባሉ ቀበሌዎች የተንቀሳቀሰው ይኸው ኃይል በአጥናፍ ብርጌድ አባላት አይቀጡ ቅጣት እንደተቀጣ ተነግሯል። በአርበኛ የአስመሮም የተመራው ውጊያ ከጠዋቱ 3 ሰዓት እስከ ቀኑ 8 ሰዓት ድረስ የዘለቀ ሲሆን ካድሬዎቹን አጅቦ በመጣው ኃይል ጋር ከባድ ተጋድሎ በማድረግ ነው የፋኖ አባላቱ ድል የተቀዳጁትም። በዚህ ወታደራዊ ጥበብ በተሞላበት አውደ ውጊያ አገዛዙ ጥምር ኃይል ከፍተኛ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ የደረሰበት ሲሆን የጀመረውን የምርጫ ዝግጅት ሙሉ በሙሉ አቋርጦ ሙትና ቁስለኛውን እያንጠባጠበ ወደ ገደብዬና ዳባት ከተሞች ፈርጥጧል። ከወደ ፋኖ ከባድ ጉዳት የደረሰበት የአገዛዙ ኃይል በሽሽት ላይ ሳለ በአንድ አርሶ አደር ላይ የአካል ጉዳት አደርሷል። 3 የአርሶ አደር አህዮችን በመግደልም አረመናዊ ተግባሩን አሳይቷል። ወደ ሌላኛው መረጃችን አለፍን። በባህር ዳር ከተማ የቤተ ክርስቲያን አገልጋዮችን ለፖለቲካ ዓላማ ለማሰለፍ የተደረገው ጥረት ከሸፈ። በባህር ዳር ከተማ ቫንቲ ሆቴል የተጠራውና የቤተ ክርስቲያን አገልጋዮችን እንዲሁም የአስተዳደር ሰራተኞችን ያሳተፈው ስብሰባ በካህናቱ ብርቱ ተቃውሞና በባለስልጣናቱ ተስፋ መቁረጥ መጠናቀቁ ተነግሯል። ስብሰባው በዋናነት ካህናቱ ለፖለቲካዊ ቅስቀሳና ለምርጫ ዓላማ ለመጠቀም ያለመ እንደነበረ ተመልክቷል። እንደ ምንጮች ገለጻ ስብሰባው ቀደም ብሎ ቢጠራም አገልጋዮች ባለመገኘታቸው ምክንያት ያልተገኘ አካል ላይ ጥብቅ አስተዳደራዊ እርምጃ ይወሰዳል የሚል መመሪያ በሀገረ ስብከቱ በኩል እንዲተላለፍ ተደርጎ ነበረ። በዚህም ሳቢያ የሃይማኖት አባቶችና የቤተ ክርስቲያን አስተዳዳሪዎች በጥብቅ እየተፈተሹ በግዴታ ወደ አዳራሽ እንዲገቡ ተደርገዋል። በስብሰባው ላይ የቀረቡት አጀንዳዎች ሙሉ በሙሉ ፖለቲካዊ ይዘት የነበራቸው ሲሆን ባለስልጣናቱ ካህናቱን የፋኖን ኃይል እንዲያወግዙና ለቀጣዩ ምርጫ ለአቶ ተመስገን ጥሩነህና ለአቶ አረጋ ከበደ ቅስቀሳ እንዲያደርጉ ትዕዛዝ አስተላልፎ ነበረ። ይሁን እንጂ በአዳራሹ የነበሩት ካህናት የቀረበውን ጥያቄ በጫጫታና በስላቅ በማቋረጥ የተቃውሞ ድምፃቸውን ማሰማታቸው ታውቋል። በመጨረሻም የስርዓቱ ካድሬዎች በካህናቱ ምላሽ በመናደድ በትደግፉንም ባትደግፉንም ብልጽግና ያሸንፋል የሚል ዛቻ ቃላትን በመሰንዘር ስብሰባውን አቋርጠው ወጥተዋል። ክስተቱ አገዛዙ በሃይማኖት ተቋማት ዘንድ ያለውን ተቀባይነት ማጣቱን የሚያሳይ ትልቅ ተጨባጭ ማሳያ መሆኑ ተመላክቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። ጀነራል አልቡርሃን ከተቀናቃኛቸው ጋር የሰላም ንግግር ለማድረግ ቅድመ ሁኔታዎችን አስቀመጡም። በተያያዘ መሐመድ ዳጋሎ የሰብአዊነት ተኩስ አቁም ለማድረግ ዝግጁ ነኝ የሚል ምላሽ ሰጥተዋል። መረጃውን በዝርዝር እናቀርበዋለን። የሱዳን ወታደራዊ መሪ የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ከተቀናቃኛቸው ፈጥኖ ደራሽ ኃይሉ ጋር የትኛውንም አይነት የሰላም ንግግር የሚያደርጉት ያስቀመጧቸው ቅድመ ሁኔታዎች ሲሟሉ ብቻ መሆኑን ጠቅሰዋል። ጀነራሉ የገለጹት የኢድ አልፈጥርን በዓል በማስመልከት ለህዝባቸው ባደረጉት ንግግር ነው። በዚህ ንግግራቸው አመራራቸው ሀቀኛ በሆኑ የሰላም ተነሳሽነቶች ላይ ለመሳተፍ ፈቃደኛ መሆኑን ገልጸው ይሁንና እነዚህ ተነሳሽነቶች የችግሩን ምንጭ መሰረት ያደረጉና ዳግመኛ ግጭት እንደማያመጣ የሚከላከሉ መሆን እንዳለባቸው አሳስበዋል። ጦርነቱን ለማስቆም የሽምግልና ጥረት የሚያደርጉ አካላት ከዚህ ቀደም በሱዳን መንግስት የቀረቡ የሰላም እቅዶችን ከግምት ውስጥ ማስገባት እንደሚገባቸውም ጥሪ አቅርበዋል። ይህም ታጣቂው ሚሊሻ ኃይል ማለትም ፈጥኖ ደራሽ ኃይሉ በሱዳን ፖለቲካዊም ሆነም ወታደራዊ ጉዳዮች ውስጥ ምንም አይነት ሚና እንዳይኖረው የሚያስችል መሆኑን የጠቀሱት አልቡርሃን የሽምግልና ጥረቶች ይህንን መሰረታዊ ማካተት እንዳለባቸው አስታውቀዋል። ፈጥኖ ደራሽ ኃይሉ የጦር ወንጀልና ጄኖሳይድ የፈጸመ ነው በማለት በሱዳን ውስጥ ምንም አይነት ቦታ እንደማይኖረው ገልጸዋል። ሌተናል ጀነራል አልቡርሃን በዚህ ንግግራቸው በሱዳን ሰላም ለማምጣት በሚል የተመሰረተውን የአራትዮሽ የሽምግልና ቡድን እንደማይቀበሉትም አስታውቀዋል። በአራትዮሽ ቡድን ውስጥ አሜሪካ፣ ግብፅ፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ የተካተቱ ሲሆን አልቡርሃን በንግግራቸው ዩናይትድ አረብ ኤምሬትስ ከዚህ ውስጥ መውጣት እንደሚገባ ታሳስበዋል። ጨምረውም የትኛውንም አይነት የተኩስ አቁም ከመደረጉ በፊት ተቀናቃኛቸው ፈጥኖ ደራሽ ኃይሉ አሁንም ከያዛቸው አካባቢዎች ለቆ መውጣት እንዳለበትና ተዋጊዎቹም ትጥቃቸውን መፍታት እንደሚገባቸው ገልጸዋል። እንዲሁም የሰላም ንግግር የሚደረግ ከሆነ ጦርነትን ማቆም ላይ ብቻ ሳይሆን በአጠቃላይ ፖለቲካዊ ጉዳዮች ላይ እንዲሆን ቅድመ ሁኔታዎችን ያቀረቡት አልቡርሃን የሰላም ንግግሩ በቀነ ገደብ የታጠረ መሆኑንም አሳስበዋል። በተያያዘ ዜና መሐመድ ሐምዳን ደጋሎ የሰብአዊነት ተኩስ አቁም ለማድረግ ዝግጁ ነኝ ብለዋል። በሱዳን ተፋላሚ የሆኑትና የፈጥኖ ደራሽ ኃይል ዋና አዛዥ መሐመድ ሐምዳን ደጋሎ ለተጎዱ ሰዎች ሰብአዊ እርዳታ የሚደርስበት ተኩስ አቁም ለማድረግ ፈቃደኛ መሆናቸውን አስታውቀዋል። ትላንት በስቲያ በተከናወነው የኢድ አልፈጥር በዓል ላይ ባሰሙት ንግግር አራትዮሽ አደራዳሪዎቹ ይህ የሰብአዊነት ተኩስ አቁም እንዲደረግ ጫና እንዲያሳድሩም ጥሪ አቅርበዋል።
የአራትዮሽ አደራዳሪዎቹ አሜሪካ፣ ግብፅ፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ሲሆኑ ተቀናቃኙ ሌተናል ጀነራል አልቡርሃን በዚህ ድርድር ውስጥ እንደማይሳተፉ ማሳወቃቸውን ቀደም ባለው ዘገባችን መጥቀሳችን አይዘነጋም። ሙሐመድ ዳጋሎ በኒያ ከተማ ውስጥ ባደረጉት በዚህ ንግግር የአሜሪካ መንግስት በሱዳን ሙስሊም ብራዘርሁድ ላይ የጣለውን ማዕቀብ አድንቀው እርምጃው የሽብርተኞች የሀብት ምንጭ የሆነውንም ፖለቲካዊና ኢኮኖሚያዊ ኔትወርክ የሚያደርቅ ነው ብለዋል። በሀገሪቱ ውስጥ ለተፈጠረው እልቂትና ቀውስ ዋነኛ ተጠያቂው ይህ ቡድን መሆኑን የጠቀሱት አዛዡም ቡድኑ ከኢራን መንግስት ጋር ግንኙነት እንዳለውም አስታውቀዋል። ጨምሮም የኢራን መንግስት በመካከለኛው ምስራቅ ሀገራት ላይ እየፈጸመ ያለውን ጥቃት አጥብቀው እንደሚያወግዙ መናገራቸውን አልሻረቅ አልአውሳት የተባለው የዜና አውታር ዘግቧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝን ባህረ ሰላጤ በ48 ሰዓታት ውስጥ ክፍት የማታደርግ ከሆነም የኃይል ማመንጫ ጣቢያዎቿን ሙሉ በሙሉ እንደሚያወድሙ ከባድ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ ይህንን ጠንከር ያለ መልእክት ያስተላለፉት ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ነው። በምላሹ የኢራን እስላማዊ አብዮታዊ ዘብ እጅግ ጠንካራና አውዳሚ ማስጠንቀቂያ ሰጥቷል። መረጃውን በዝርዝር ትሰሙታላችሁ። ፕሬዝዳንት ዶናልድ ትራምፕ ባወጡት ጥብቅ መልእክታቸው ኢራን የሆርሙዝን ባህረ ሰላጤ በ48 ሰዓት ውስጥ ያለምንም ዛቻ ሙሉ በሙሉ ክፍት ካላደረገች አሜሪካ ከትልቁ ጣቢያ በመጀመር የተለያዩ የኃይል ማመንጫዎቿን በመምታት ታወድማለች በማለት ዝተዋል። ይህ ቀነ ገደብ የተቀመጠለት ማስጠንቀቂያ በመካከለኛው ምስራቅ ያለውን ጦርነት ስጋት ወደ አዲስና እጅግ አደገኛ ወደሆነ ምዕራፍ ሊያሸጋግረው እንደሚችል ታምነዋል። አሜሪካ እስካሁን ባለው ጊዜ በዓለም አቀፉ ኢኮኖሚና የነዳጅ ገበያ ላይ ሊደርስ የሚችለውን ከባድ ተጽዕኖ በመስጋት የኢራንን ኃይል ማመንጫና ኢነርጂ ማዕከላት ኢላማ ከማድረግ ተቆጥባ ቆይታለች ብለዋል ፕሬዝዳንቱም። ይሁን እንጂ የፕሬዝዳንት ትራምፕ የአሁኑ ማስጠንቀቂያ አስተዳደራቸው የኢኮኖሚውንም ስጋት ወደ ጎን በመተው ጠንካራ ወታደራዊ እርምጃ ለመውሰድ መዘጋጀቱን የሚያሳይ መሆኑ በዘገባው ተመላክቷል። በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኒውክሌር ማመንጫ ኃይል ላይ ጥቃት እንደሚፈጽሙ የሰነዘሩትን ዛቻ ተከትሎ የኢራን እስላማዊ አብዮታዊ ዘብ እጅግ ጠንካራና አውዳሚ ማስጠንቀቂያ ሰጥቷል። አብዮታዊ ዘቡ ባወጣው መግለጫ አሜሪካ በሀገሪቱ የኒውክሌር ማዕከላት ላይ ማንኛውንም አይነት የቦምብ ድብደባ ወይንም ጥቃት የምትፈጽም ከሆነም ስትራቴጂካዊ የሆርሙዝ ባህረ ሰላጤ ሙሉ በሙሉ እንደሚዘጋና የወደሙት ማዕከላት ዳግም ተገንብተው እስከሚያልቁ ድረስ ይህ ዓለም አቀፍ የንግድ ውሃ መስመር ዝግ ሆኖ እንደሚቀጥል አስታውቋል። ይህ የኢራን አብዮታዊ ዘብ መግለጫ የጥቃት ኢላማዎችን ከአሜሪካ አልፎ ወደ ሌሎች ተያያዥ አካላት ማስፍኖታል። የኒውክሌር ማዕከላቱ የሚመቱ ከሆነ እስራኤል አየር ኃይል ማመንጫዎች፣ ኢነርጂ መሰረተ ልማቶች እንዲሁም የመረጃና ኮሚኒኬሽን ቴክኖሎጂ ተቋማት በሰፊው የጥቃት ኢላማ እንደሚሆኑ በግልጽ ዝተዋል። በተጨማሪም በቀጠና ውስጥ የሚገኙ የአሜሪካና የአሜሪካውያን ባለአክሲዮኖች ያሉባቸው ማንኛውም የኢነርጂና የቴክኖሎጂ ኩባንያዎች ሙሉ በሙሉ እንደሚወድሙ ኃይሉ አስጠንቅቀዋል። አብዮታዊ ዘቡ የዛቻ ቀጠናውን ይበልጥ በማስፋት በመካከለኛው ምስራቅ ውስጥ የአሜሪካን የጦር ሰፈሮች ያስተናገዱ ማንኛቸውም ሀገራት የኃይል ማመንጫ ጣቢያዎች የኢራን ሚሳይሎች ህጋዊ ኢላማ እንደሚሆኑ አጽንኦት ሰጥቶ ገልጿል። ይህ ያልተጠበቀና ሰፊ ማስጠንቀቂያ የአሜሪካን ወታደራዊ እርምጃ ተከትሎ ሊነሳ የሚችለውን ጦርነት በእስራኤልና በአሜሪካ ላይ ብቻ ሳይወሰን በመላው የባህረ ሰላጤው ሀገራት ላይ እጅግ አደገኛ የሆነ የጸጥታና የኢኮኖሚ ቀውስ ሊያስከትል እንደሚችል ቁልጭ አድርጎ ያሳየ ክስተት ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 13 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ቸር ቆዩ።